የፌዴራል ፖሊስ ሀገሪቱን እያነጋገረ ባለው የበርካታ ዜጎችም ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ መጀመሩ ታወቀ። በዚህም መሰረት አርቲስትና የማስታወቂያ ባለሙያው ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክና በማህበራዊ ሚዲያ ተከታዮች ያለው መንሱር ጀማልና ወንድሙ ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። ዛበሻ ዜናውን እስካጠናቀርኩበት ጊዜ ድረስ ግለሰቦቹ በዋስትናም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛልን ብሏል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪ አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀም ነው። ድርጅቱ የቢዋይዲ የኤሌክትሪክ መኪኖችን በ950 ሺህ ብር ቅድመ ክፍያ 3 ወር ውስጥ አስረክባለሁ በማለት ከ450 በላይ ለሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩም ህብረተሰቡ ላይ ከፍተኛ ኢኮኖሚና የስነ ልቦና ቀውስ ፈጥሯል። ዜጎች ገንዘባቸውን ያወጡት የድርጅቱን ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያስታውቃቸውና የሚያከብራቸውን እነዚህ አርቲስቶች አምነው በመሆኑ የተፈጸመው ማጭበርበር የሞራል ውድቀትም የከፋ አድርጎታል። አሁን ላይ ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ ፍለጋና መፍትሄ በመሻት መንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙ መቆየታቸው ይታወሳል። በማስታወቂያ ዘርፍ ውስጥ ያለውን የህግ ተጠያቂነትና የታዋቂ ሰዎች ኃላፊነት ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ አርቲስቶችና ተጽዕኖ ፈጣሪዎች የሚያስተዋውቁት ምርት ወይም አገልግሎት ህጋዊነት የማረጋገጥና ህብረተሰቡን ከአደጋ የመጠበቅ የሞራልም የህግ ግዴታም እንዳለባቸው ይህ ክስተት ሙያ አስተምሮ ያለፈም እንደሆነ ብዙዎች እየተነጋገሩበት ነው።